የኢየሱስ ክርስቶስ የስቅለት በዓል በመላው የክርስትና እምነት ተከታዮች ዘንድ ዛሬ በተለያዩ መንፈሳዊና ሃይማኖታዊ ስነ ስርዓቶች ተከብሮ ውሏል። በዓሉን በተለያዩ ስነ ስርዓቶች ካከበሩ የሃይማኖት ተቋማት መካከል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ነች። ቤተክርስቲያኒቱ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስግደትን ጨምሮ በተለያዩ ሃይማኖታዊ መርሃ ግብሮች ነው በዓሉን ያከበረችው። ይህንን ስነ ስርዓት የተከታተለው ደግሞ ኤርሚያስ በጋሻው ተከታዩን ጥንክር አዘጋጅቷል። ወደዛ እናልፋለን። ዘጠኝ ታላላቅ የሚባሉ በዓላት አሉ። ከዘጠኙ ታላላቅ በዓላት አንዱ ስቅለት ነው። ስቅለት ማለት ኢየሱስ ክርስቶስ መከራ ነው። ጠቅላላ ጸዋቱ መከራ ስቃይ ነው የሚያገኘው። ለኢየሱስ ክርስቶስ ለራሱ ስቃይ መከራ ነው፣ ለኛ ግን ደስታ ነው። ለምን? ከዚህ በፊት በአዳምና በሔዋን ምክንያት ዕፀ በለስ በልተን ወደ ሲኦል እንገባ ነበር ከሞትን በኋላ። ከዚህ በኋላ ግን ኢየሱስ ክርስቶስ ከተሰቀለ በኋላ ግን ወደ ሲኦል ቀርቶ ወደ ገነት ነው የሚገባው። የዲያብሎስ ባሮች ነበርን፣ አሁን የእግዚአብሔር አገልጋዮች ሆነናል። የዲያብሎስ ልጆች ነበርን፣ አሁን የሥላሴ ልጆች ሆነናል። በዚህ ምክንያት ይህንን ውለታ ስለዋለልን ኢየሱስ ክርስቶስን ይህንን ስላደረክልን እናመሰግናለን እያልን በስግደት የበለጠ አገልግሎት ከዚህ የሚያንጸባርቅ ነገር የለም እንጂ ከዚህ በበለጠ ብናመልከው ጥሩ ነበረ። ይሄ ግን ትልቁ አምልኮ የአምልኮ ቀን ነው። ይሄ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለሆነና የመከራውን ቀን ለኛ ብሎ የከፈለውን ስጋዬን ብሉ ደሜን ጠጡ ብሎ የሰጠው አምላክ በመስቀል ላይ ሆኖ ደሙን አፍስሶ ስጋውን ቆርሶ ለኛ ዋጋ የከፈለውን የመከራውን ጊዜ ስናስብ የሐዘን ሰዓት ነው። በሌላው በኩል ደግሞ የደስታ ሰዓት ነው። ደስታ የኛን መዳን ስንመለከት የኛን ሕይወት ስንመለከት ምን ያህል ዋጋ ተከፍሎ ከዚህ ከ5500 ዘመን እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ የተናገረ አምላክ ይሄንን የ5500 ያንን ሸክም ከትከሻችን ላይ ያወረደ በመሆኑ ይህ የደስታችን ቀን ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ታሪክ ይህን መጽሐፍ ቅዱሳዊ ጥንታዊ ታሪክ ከጥንት ጀምሮ አሁን በምንመለከተው መንገድ ከጠዋት ከ12 ሰዓት ጀምሮ እስከ ማታ ድረስ የታሪኩን ቅደም ተከተል ጠብቃ ታሪኩ የተፈጸመ ከመጽሐፍ ቅዱስ ተከትላ ማለት ነው። በየሰዓቱ በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት የተደረጉትን በዜማ በንባብ በተለያዩ ስዕላዊ መግለጫ ጭምር እየመሰከረች ትገኛለች።